ያ ፍቅርዬ እንኳን ደስ አለሽ፣ 100K ገብተሻል። ጀግና 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 ጀግና። ይመችሽ ማርያምን። አያችሁ እንደዚህ ደበለቅለቅ ብላችሁ ስትሰሩ ምናምን አሪፍ ነው ብዬ ነው የማስበው። እና ፍቅርዬ 100K ገብታለች። እንኳን ደስ አለሽ፣ ኮንግራ በሏት። በዚህ አጋጣሚ እንግዲህ አብርሽና ሩታና ፍቅር እንግዲህ ታርቀዋል ማለት ነው። እኔ እኮ ይገርመኛል አንዳንዴ ማለት ነው። ሩታ ለፍቅርም ሰጠሻት አብርሽን፣ ለሄርሚላም ሰጠሻት አብርሽን። እኔ እኮ እየገረመኝ ነው እውነት። እና ለማንኛውም ግን ፍቅርዬ 100K ስለገባሽ ደስ ብሎኛል። ሩታም ይመችሽ። አንቺም እየሄድሽ ነው እንግዲህ ወደ 400K ልበል መሰለኝ እዛ አንቺም እየሄድሽ ነው። አብርሽም ወደ 600K እየሄደ ነው። በጣም ነው ደስ የሚለው። በርቱ፣ ጠንክሩ፣ ጥሩ እየሰራችሁ ነው። ፍቅርም አብራ ተቀላቅላ በመስራቷ እኔ ደስ ብሎኛል። ምክንያቱም ያኛውን ቻናሏን ስላጣች በዚህ ቻናሏ ደግሞ ትልቅ ቦታና ትልቅ ደረጃ እንድትደርስ ደስ ይለኛል። እውነት ለመናገር ምርጥ ልጅ ናት። የምሬ ነው የምላችሁና አብርሽም ብትሆን እንግዲህ እየተመለስክ እንደዚህ ከእሷ ጋር ስትሆን ለእሷም ቪው ይኖራታል፣ እይታ ይኖራታል። ለአንተም እንደዚያው ብዬ አስባለሁ። እውነት ለመናገር እና ደስ ይላል። በአጠቃላይ እውነቱን ስነግራችሁ እየሰሩ ነው። ይስሩ፣ ፍቅርዬም ስሪ፣ ይስሩ፣ ሁሉም ይለወጡ ነው የምለውን። የእውነት ለመናገር ይስሩ፣ ይለወጡ። ስራና ስራ መሆኑ ሁላችሁም ጠንቅቃችሁ እያወቃችሁ ተከተሏቸው። አለቀ እንጂ አብርሽ ፍቅርን ያገባል ወይም ደግሞ ሄርሚላን ያገባል ብላችሁ አታስቡ ማለት ነው። ስራና ስራ እንደሆነ እያወቃችሁ ተከተሏችሁ። ይሄንን ነው የምለው። ስራና ስራ ነው፣ ይስሩ፣ አለቀ። እውነት ለመናገር ማለት ነው። እንግዲህ የእነሱን ነገር ታውቃላችሁ። ከአመት እስከ አመት፣ ከሁለት አመት እስከ ሁለት አመት የማይቀየር የማይለወጥ አንድ አይነት ስራ እየሰሩ ያሉ ሰዎች ስለሆኑ በቃ ሌላ እንኳን በፍቅር እንኳን እንስራ ቢሉ፣ በፍቅር ስላችሁ በቃ በጨዋታ በፍቅር እንኳን እንስራ ቢሉ አሁን ላይ መስራት አይችሉም። እንደዚህ አይነት ድራማ ፕራንክ ለምዲው በሌላ እንምጣ እንኳ ቢሉ ምንም እሺ የማይሉ አይመጡም ማለት ነው፣ እውነቱን ስነግራችሁና ስለዚህ ይሄንን ነው የምላችሁ። ስለዚህ ፍቅርዬ ጉዞ ወደ 100